ስለ ጂኖች ነው። ጂኖች እኛም ማናያቸው እነሱ የሚያዩን የሆኑ የአላህ ፍጡሮች ናቸው። አላህን ለማምለክ ነው የተፈጠሩት። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። እነሱንም ሆነ የሰው ልጆችን አስመልክቶ እንዲህ ሲል በግልጽ ነገረን። ወማ ኸለቅቱል ጂነ ጂኖችን እኮ አልፈጠርኳቸውም፣ ወልኢንስ የሰውንም ልጅ አልፈጠርኩም፣ ኢላ ሊያዕቡዱን እኔም በብቸኝነት እንዲያደት ነው። ይሄው ጂኖቹ መሰከሩ፣ ያመኑት ጂኖች። ወአነሁ ካነ ነገሩ እኮ እንዲህ ነበር፣ ሪጃሉ ሚነል ኢንስ ከሰዎች እኮ ነበሩ፣ ያዑዙነ ሚጠበቁ ቢሪጃሊ ሚነል ጂን በወንድ ጂኖች ጠብቁም በማለት ፈዛዱሁም ረሃቃ እርስ በእርስ እኮ አንዱ ለአንዱ ጥመትን እንጂ ሌላ አልጨመረም። ወቱቀሪሩ ሱረቱ አነ ልመሳጅደ ሊላሂ ዋህደህ ፈላ ዩድዓ ፊ السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. إن شاء الله تعالى يزاريو يخطب أرست ميهونو سلا جينوش نو جينوش إنيام من نايتشو النسو ميهون يهونو يا الله فطروش ناتشو አላህን ለማምለክ ነው የተፈጠሩት። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እነሱንም ሆነ የሰው ልጆችን አስመልክቶ እንዲህ ሲል በግልጽ ነገረን። ወማ ኸለቅቱል ጂነ ጂኖችን እኮ አልፈጠርኳቸውም፣ ወልኢንስ የሰውንም ልጅ አልፈጠርኩም፣ ኢላ ሊያዕቡዱን እኔም በብቸኝነት እንዲያመልኩኝ እንጂ። ጂኖች እነሱን አስመልክቶ ሙሉ ምዕራፍ ሙሉ ሱራ ተቀምጦላቸዋል። ሙሉውን ነገር መነጋገር አይቻልም። ከዛ ውስጥ ግን መቅረት የለባቸውም ምላቸውን ባላህ ፍቃድ አነሳለሁ። እሱም ሱረቱል ጂን ላይ ክስተታቸው መጥቷል። በምን ምክንያት? ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት ሰማይ ቤት እየገቡ መላእክቶች የሚነጋገሩትን ንግግር ሰምተው ምድር ላይ ላለ ጠንቋይ ይነግሩ ነበር። በነብዩ ሰለላሁ ዐለይሂ ወሰለም መላክ የሰማይ ቤት ተዘጋባቸው። እርስ በርስ ተነጋገሩ። ምን ሲባባሉ? በምን ምክንያት ነው ይሄ ሰማይ በእኛ ላይ የተዘጋብን? ከዚህም አልፎ ደግሞ ተስፈንጣሪ ችቦ ለምንድን ነው የሚመታን አሉ። እስቲ በምድር ላይ ዞር ዞር ብላችሁ ተመልከቱ አሉ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ፈጅር ሰላትን እያሰገዱ ደረሱ። ከዛም ጂኖቹ የተነጋገሩትን አላሁ ሱብሓነሁ ወተዓላ በምዕራፍ መልክ ሱረቱል ጂን ላይ አስቀመጠው። ለዛሬ ማነሳላችሁ እሱ ነው። ያ አዩሀል ሙስሊሙን ሐዲሱን اليوم عن سورة عظيمة في سور القرآن إنها سورة الجن التي تبين حقيقة الجن وتقرر أصول العقيدة وتدعو إلى توحيد الله وتحذر من الشرك والضلال. إتشي مأرف سل توحيد بيبلت اللبات كشرك تستنكك عليك يجينوچن ماننت قرآن كسمون بوهلا انديت اندتك أيرو بقلت يتكمت أباتنات. قال الله تعالى الله سبحانه وتعالى في محكم التنزيل جينوچن اسملكتون ديهالا قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا. جينوچو قرآن كسمو بوهلا كنبربت كهدت واتو منالو الله منالا قل بلاتشو نبي محمد هو صلى الله عليه وسلم لهزبوچ كجينوچ كو يهونو بودنوچ بني لا يتوردون قرآن سمو ከሰሙም በኋላ ኢና ሰሚዕና ቁርአንን አጀባ በጣም አስደናቂ የሆነን ቁርአን ሰማን። يهدي إلى الرشد فآمنا به ወደ ቀኑ መንገድ እኮ የሚመራ መጽሐፍ ነው እኛም በሱ ተመርተናል አሉ።
ወለን ኑሽሪከ ቢረቢና አሐዳ በጌታችን ላይ ማንንም ቢሆን አንድንም አናጋራም አምነንበታል አሉ። ወአነሁ ተዓላ ጀዱ ረቢና የጌታችን ልቅና ክብር እኮ ላቀ መተኸዘ ሷሂበተን ወላ ወለዳ ሚስትም ልጅም የለውም ብለው መሰከሩ። ዒባደላህ ቱዓሊሙና ሃዚሂ ልአያ አነ ልቁርአን ሁደን ሊልኢንሲ ወልጂን ጀሚዓን ይሄ የቁርአን አንቀጽ እኮ የሰው ልጆችንም ሆነ ጂኖች የሚመሩበት እንደሆነ እኮ ይጠቁማል። ወአነ ልጂነ መክሉቃቱን ሙከለፉን የስማዑነ ወያዕቂሉን ወዩእሚኑነ ወየክፍሩን ከማ ቃለ ተዓላ ወአና ሚና ሳሊሑን ወሚና ዱነ ዛሊከ ኩና ጠራኢቀ ቂደዳ ጂኖች እኮ ልክ እንደኛው እንደ ሰው አማኝ ያላቸው ከሃዲ ያላቸው ጥሩ መንገድ ላይ ያላለ አላህንም ያምጻለ። አላሁ ስብሓነሁ ወተዓላ ይሄን አስመልክቶ ምን አለ? ወአና ሚና ሳሊሑን አሉ ጂኖች ከኛ ውስጥ እኮ ደጋጎች አሉ። ወሚና ዱነ ዛሊክ ከኛ ውስጥ ሆነውም ደግሞ ከዚህ ውጭ ሆኑ መጥፎ ጂኖች አሉ። ኩና ጠራኢቀ ቂደዳ እኛ እኮ በተለያየ መንገድ ላይ ነው ያለነው አሉ። وفي هذه السورة تحذير شديد من الالتجاء إلى الجن أو الاستعانة بهم فقد قال الله تعالى وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا እንግዲህ የሰው ልጅ ጂንን ማምለክ የጀመረው በምን ሰበብ ነው? ተፍሲር ኢብኑ ከሲር ላይ መጥቷል። ሰዎች መንገድን ይወጡና ሲመሽባቸው ወደ ዋሻ ገብተው መተኛት ሲፈልጉ ጂኖች መጀመሪያ እነሱም ፈርተው ይወጡ ነበር። የሰው ልጅ ግን በኢማኑ እየደከመ ሲሄድ ወደ ዋሻው ሊገቡ ሲሉ የዚህ ዋሻ ጠባቂ የሆንከው ጂን ሆይ እባክህ ጠብቀን ይሉት ጀመር። ይሄንን ማስመልክቶ ጂኖች ራሳቸው መሰከሩ። እኛ ጂኖች እኮ ይሄን ያህል ጠማማ የሆነው ወአነሁ ነገሩ እኮ ካነ ነበር እኮ ሪጃሉ ሚነል ኢንስ ከሰው ልጆች እኮ ነበሩ ያዑዙነ ሚጠበቁ ቢሪጃል ሚነል ጂን ከጂን በሆኑ ወንዶች እኮ ወደ ዋሻ ሲጠጉ ጠብቁን ይሏቸው ነበረ። ፈዛዱሁም ረሃቃ ጥመትን ደግሞ ጨመሩላቸው። ጂኖቹም ይበልጥ ጠመሙ፣ የሰው ልጆችም ይበልጥ ጠመሙ። በአላህ ብቻ ሊጠበቁ ሲገባቸው ከአላህ ውጭ ያለን ጂን ጠብቀን በማለት አገራችንም ላይ አድባር፣ ሰይፉ ጨንገሬ፣ አዳል ሞቴ፣ ሻሃንበሶ፣ ወሰንጋሎ እየተባለ ሰዎች አምልኳቸውን ከአንድ አላህ አውጥተው እንደኛው አላህን እንዲያመልኩ የተፈጠሩትን ጂኖች ያመልካሉ። ለምሳሌ ይሄን ቃል ስሙልኝ፣ ይሄን የክህደት ቃል ስሙልኝ፣ አንበሶ ባንተ ማን ደርሶ ይሉታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሚያዝያ ሲሆን ወደ እርሻ ከመግባታችን በፊት ለአንበሶ ለሰይፉ ጨንገሬ ዶሮ ማረድ አለብን ይላሉ። ሲያርዱለትም ምን ይላሉ? አንበሶ ባንተ ማን ደርሶ ይሉታል። ይሄ ቃል እንግዲህ የሚገባው ለማን ነው? ለአንድ አላሁ ሱብሓነሁ ወተዓላ ነው። አላህ ራሱን ሲያስተዋውቅ ምን አለ? አላሁ አሰመድ፣ አላህ እኮ የፍጡራኑ ሁሉ መጠጊያ ነው አለ። ስለዚህ በጂኖች ጠብቁም ብሎ በጂን መጠበቅ ከእስልምና ያስወጣል፣ ክህደት ነው። ይሄው ጂኖቹ መሰከሩ፣ ያመኑት ጂኖች። ወአነሁ ካነ ነገሩ እኮ እንዲህ ነበር፣ ሪጃሉ ሚነል ኢንስ ከሰዎች እኮ ነበሩ፣ ያዑዙነ ሚጠበቁ ቢሪጃል ሚነል ጂን በወንድ ጂኖች ጠብቁም በማለት ፈዛዱሁም ረሃቃ እርስ በእርስ እኮ አንዱ ላንዱ ጥመትን እንጂ ሌላ አልጨመረም። ወቱቀሪሩ ሱረቱ አነ ልመሳጅደ ሊላሂ ዋህደህ ፈላ ዩድዓ ፊሃ ገይሩ ቃለ ተዓላ ወአነ ልመሳጅደ ሊላህ ፈላ ተድዑ መዓ አላሂ አሐዳ። በመስጂድ ውስጥ ደግሞ በፍጹም ከአላህ ውጭ አንድም አካል ሊጠራ አይገባም። አላህ ምን አለ? ሱረቱል ጂን ላይ ወአነል መሳጅድ መስጂዶች በጠቅላላ እኮ ሊላህ ለአላህ ናቸው፣ ገደበው። ፈላ ተድዑ አትጣሩ፣ አትለምኑ፣ ማአላሂ ከአላህ ጋር አብራችሁ በቂ ነበር እዚህ ድረስ። አሐደን አንድንም አካል አብራችሁ እንዳትጠሩ አለ። ዑለማዎቹ ሁለት ተፍሲር ሰጥተውታል። አንደኛ ሰባቱ የሱጁድ አካላት መስጂድ ተብለው ተጠርተዋል። ሁለተኛ ምድር በጠቅላላ። ስለዚህ የሰው ልጅ በሰባቱ የሱጁድ አካላቱ ከአንድ አላህ ውጭ ማንንም ሊጠራ አይገባውም። በምድር ላይ በጠቅላላ ምድር ያላህ ናትና ነቢዩ ሰለላሁ ዐለይሂ ወሰለም ምድር በጠቅላላ ጦሃራ ናት፣ ልሰግድባት እኮ ሐላል ተደርጎልኛል እንዳሉት በአላህ ምድር ላይ ከአላህ ውጭ ወላ መላኢካን ወላ ጂንን ወላ ነቢይን አንድንም አካል መገዛት አይቻልም። ፈዕለሙ ረሂመኩሙላህ አነ ሱረተል ጂን ተድዑና ኢላ ተጅዲድ ተውሂድ
وإلى صدق الاتباع لرسول الله صلى الله عليه وسلم وإلى ترك كل ما يخالف العقيدة الصحيحة. الزي سورة الجن لا يمهونا بجنوش أما كاينت بمتأو ملكتكو تككلين أو توحيد سو النسوم بياملكاتشو النسو قل لنا ملك ميقباو اللهان اندونا تنادروال ما جنوش نبي صلى الله عليه وسلم لنكتل اندم ميقباكو سورة أحقاف لا يدمو الله من على وإذ صرفنا إليك نفرا من الجن جن كفيلوچن ودان تبامتاناچو غزيال ودمان ود نبي صلى الله عليه وسلم يستمعون القرآن بانت لا يتوردون قرآن لصحاباوچ صلاة بمتسجد دمصهن اوطته كف بادرك غزي ازاو سورة الجن لا من يلال وأنه لما قام عبد الله كادوا يكونون عليه لبدا النزي جنوچ እኮ ነብዩ ሰለላሁ ዐለይሂ ወሰለም ላይ የወረደውን ቁርአን እርስ በርስ መስማት ፈልገው አንዱ አንዱን ሲደራረቡ ነብዩ ላይ ሊወድቁባቸው ደረሳለ። ከምን የተነሳ ፈቃሉ እርስ በርስ ተባባሉ አንሲቱ ዝም ብለን እናዳምጣሉ። فلما قضي ነብዩ ቁርአኑን ቀርተው ሲጨርሱ ወለው ኢላ ቀውሙሂም ሙንዚሪን ወደ ህዝቦቻቸው አስጠንቃቂ ሆነው ሄዱ። ቃሉ ጂኖቹ እኮ አሉ ያመኑት ያ ቀውመና ህዝቦቻችን ሆይ ኢና ሰሚዕና እኛ እኮ ሰምተናል ኪታበን ቁርአንን ኡንዚለ ሚን ባዕድ ሙሳ ከሙሳ በኋላ የተወረደ ሙሰድቀን ሊማ በይነ የደይህ ከበስተፊቱ ያለው ኢንጂልን ያረጋገጠ ሲሆን የህዲ ይመራል እኮ ቁርአን ኢለል ሐቅ ወደ እውነተኛው መንገድ ወኢላ ጠሪቅ ሙስተቂም ወደ ቀጥተኛው መንገድ የሚመራ እኮ ነው። አሁን ቀጠሉና ምን አሉ? ያ ቀውመና ህዝቦቻችን ሆይ ይሄ የሰማነው መልእክት ደግሞ እኮ የወረደው በአላህ ተጣሪ በሆነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ነው። ስለዚህ እሺ በሉት፣ አጂቡ እሺ በሉ ዳኢ አላህ የአላህን ተጣሪ ወአሚኑ ቢሂ በነብዩ ሙሐመድ እመኑባቸው። ይሄን ካደረጋችሁ يغفر لكم من ذنوبكم الله ከወንጀላችሁ ይምርላችኋል። ከዚህ ምን ያዝ የሰው ልጅ ወንጀሉ ከሚማርበት ሰበብ ውስጥ በአላህ ማመንና የነብዩን ሰለላሁ ዐለይሂ ወሰለም ሱና መከተል ነው። አያው አላለቀም። ወዩጂርኩም አላህ ይጠብቃችኋል ሚን አዛቢን አሊም አሳማሚ ከሆነው ቅጣት አላህ ይጠብቃችኋል ከጀሃነም። ወመን ላ ዩጂብ እሺ ማይል ሰው ዳኢ አላህ የአላህ ተጣሪ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ግን እሺ ማይል ሰው ፈለይሰ ቢሙዕጂዚነ ፊል አርድ አላህን እኮ በምድር ላይ የትም ቢሄድ አያመልጠው። አላህ ከያዘ ይቀጡ ቅጣት ይቀጣዋል። ወለይሰ ለሁ ሚን ዱኒሂ አውሊያ ከአላህም ውጭ እኮ ረዳት የለውም የአላህ ቅጣት የመጣ ጊዜ። ኡላኢክ እነዚህ ግለሰቦች እኮ ነብዩን እሺ አልልም ያሉት ሰዎች ፊ ضላሊን ሙቢን የግልጽ ጥመት ውስጥ ናቸው ይላል። أقول قولي هذا وأستغفر الله لي ولكم فاستغفروه إنه هو الغفور الرحيم. الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين. فيا عباد الله إن سورة الجن تذكرنا أن الهدى كله في كتاب الله وأن من أعرض عنه فإن له معيشة ضنكا كما قال تعالى. بسورة الجن ውስጥ ምን እንማራለን? ጠባብ ኑሮ እኮ የተለገሳቸው ሰዎች በቁርአን ውስጥ ባለው መልእክት የማይሰሩ ሰዎች ናቸው። ልበ ሰፊ የሚሆኑት ሰዎች ደግሞ አላሁ ሱብሓነሁ ወተዓላ ያዘዘውን መመሪያ የሚመሩበት ሰዎች ናቸው። ቃለ ተዓላ ከፍ ያለው አላሁ ሱብሓነሁ ወተዓላ እንዲህ አለ ወአለው ይስተቃሙ ቀጥ ቢሉ ኖሮ አለ ጠሪቀቲ አሰሒሃ በትክክለኛው መንገድ ላይ ቁርአንና ሐዲስን ይዘው ቀጥ ባሉ ኖሮ ለአስቀይናሁም ባጠጣናቸው ነበር ማአን ገደቃ የበዛን ዝናብ አውርደን ባጠጣናቸው ነበር አለ። በሌላ አንቀጽ ደግሞ አላህ ምን አለ? ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ ወነሕሹሩሁ የውመ ልቅያመቲ አዕማ ቃለ ረቢ ሊመ ሐሸርተኒ አዕማ ወቀድ ኩንቱ በሲራ ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ ልየውመ ቱንሳ ሲል አላህ መልስ ይሰጣል። አላህ ምን አለ? ወመን አዕረደ አን ዚክሪ እኔን ከማውሳት ችላ ያለ ሰው ፈኢነ ለሁ መዒሸተን ደንካ እዚህ ምድር ላይ ሲኖር ጠባብ ኑሮ በሱ ላይ ተወስኖበታል። ወነሕሹሩሁ እንቀሰቅሰዋለን
يوم القيامة يقيامة كان أعمى أين سور أدرجن كسكسوا ألن قال أين سور تدرجوا يتكسكسوا سويلا ربي جيتاي هوي لما حشرتني أعمى لمن دنو أور أدرجه كسكسكين وقد كنت بصيرا زي مدر لي له كو أين ينبر قال الله بترويلان كذلك أتتك آياتنا ينيا تأمرو چانكسوچ متوله نبر فنسيتها عليك قبلن بله چلالك وكذلك اليوم تنسى أنتم زاري بأورنته لي ترسال هلال سلزي كمن بلاي بقرآن ملكت لنمكر يقبانال وتبين سورته أن الغيب لا يعلمها إلا الله ولا يطلع عليه أحدا إلا من ارتضى من رسول قال تعالى عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول يروك المستر دم من هنا من عندم أكل ليك عندما ما يجد مسلموች ይሄን እምነት አድርገው ሊይዙ ይገባቸዋል إلا من ارتضى ሲቀር እንጂ ወደደለት من رسول الله መልእክተኛ አድርጎ ከላካቸው ውጪ የሩቅን ሚስጥር የሚያቅ አንድም ሰው የለም የሩቅ ሚስጥር የሚያቅ ሰው አለ ያለ ሰው በእስልምና ውስጥ ቦታ የለው ምን ማለት ነው ጅብሪል አለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ጋር የመጣ ጊዜ ስለ እስልምና ንገሩኝ አላቸው ነገሩት ስለ ኢማን ንገሩኝ አላቸው ነገሩት ስለ ኢህሳን ንገረኝ አሉት ንገረኝ አላቸው ነገሩት ቂያማ መቼ ናት ብሎ ጠየቃቸው ጠያቂም ተጠያቂም የዚህ ዕውቀት ባለቤት አይደለም አሉት ለምን የሩቅ ሚስጥር የሚያውቀው ማን ብቻ ስለሆነ አላሁ ሱብሓነሁ ወተዓላ ብቻ አገራችን ላይ ሙስሊሞች ሊጠነቀቁ የሚገባቸው መስጂድ በር ላይ ከእስልምና የሚያስወጣ መጽሐፍ ይሸጣል መኪና የሚይዘ መብራት ላይ ከቆምክ ሙስሊም ነህ ብሎ ከገመተ መጽሐፍ ሻጩ አምጥቶ ምን ይሰጣል ትንቢት ሸህ ሁሴን ጅብሪል የሚባል መጽሐፍ አለ ትገዛለህ ወይ ይልሃል ይሄ ጸሐፊው ሙስሊም አይደለም የእስልምናም አካል አይደለም ይሄም መጽሐፍ አምኖ ያመነበት ሰው ከእስልምና ይወጣል ያነበበው ሰው ደግሞ ምን ይሆናል መልስ ለመስጠት ሲቀር ያነበበው ሰው የአርባ ሌሊት ሰላቱ ውድቅ ይሆናል ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም የሩቅ ሚስጥር አውቃለሁ ያለ ሰው ጋር ይሄዳል ሸህ ሁሴን ጅብሪልም ሆነ ማንም ጋር በሲኒም ሆነ መዳፍን በማስነበብ የሩቅ ሚስጥር አውቃለሁ ያለ ሰው ጋር ይሄደ የአርባ ቀን ሰላቱ ውድቅ ነው አሉ ካመነበት በኔ ላይ በተወረደው ክዷል አሉ አላህ ደግሞ ይሄው በግልጽ ምን አለ ዓሊሙል ገይብ የሩቁ ሚስጥር አዋቂ እኮ አላህ ነው ፈላ ይዝሂሩ ግልጽ አያደርግም አላ ገይቢሂ አሐዳ የሩቅ ሚስጥሩን ለአንድም አካል እኮ ግልጽ አያደርግም ኢላ መን ይርተዳ ሲቀር እንጂ ለወደደለት ሚን ረሱሊን ከመልእክተኛ ለወደደለት ሲቀር እኮ ለማንም የሩቅ ሚስጥር ግልጽ አያደርግም አንዲት ክስተት አለች በነብዩላህ ሱለይማን አለይሂ ሰላምና በጂኖች መካከል የተከሰተች ነብዩላህ ሱለይማን ጂኖች ይታዘዙት ነበር ሰው ይታዘዘው ነበር እንስሳት የሚናገሩትን ሁሉ ይሰማ ነበር አንካሴ መደገፊያ ነበረችው እሷን ተደግፎ እሱ አለ በህይወት ብለው ይታዘዙት ነበር ጂኖቹ ምስጥ መታ ያንን ምን አደረገች አንካሴውን በላች አንካሴውን ስትበላው ሱለይማን ተጭኖት ስለሆነ በዛው የሞተው ሱለይማን ወደቀ ሲወድቅ ምን ተከሰተ አላህ ምን አለ فلما قضى عليه الموت موتن بسليمان لاي بوسن غيزينا بموت غيزي ما دلهم على موته مموتون እኮ አላወቁም ነበር ጂኖቹ إلا دابة الأرض تأكل من ساعته ተደግፎት የነበረውን ብትር ምስጥ በልታ ቦርቡራ እሱ እስኪወድቅ ድረስ فلما خر سليمان موتو በወደቀ ጊዜ تبينت الجن ጂኖች እኮ አወቁ አለው ካኑ በሆነ ኖሮ يعلمون الغيب የሩቅ ሚስጥር ቢያውቁ ኖሮ እኮ ما لبثوا في العذاب المهين አሳማሚ በሆነ ስራ እኮ ሱለይማን በህይወት አለ ብለው ባለፉ ነበር ከዚህ ምን እንይዛለን የሩቅ ሚስጥር ስለማያውቁ ነው ሱለይማን ሞቶ ሁሉ ለሱ ስራ ሲሰሩለት የነበረው ሰዎች ግን ምን ያደርጋሉ ጠንቋይ ቤት ሄደው ጂን ያግዘዋል ብለው ለሚገምቱት ሰው የነገ ጣፈንታዬ ምን ይመስላል ልጄን አረብ ሀገር ልልካት ነው ይቀናታል ወይ ዱባይ ልላካት ሳውዲ ልላካት ብለው ጠንቋይ ቤት መሄዱ ሰዎች አሉ አላህ ይጠብቀንና ማለት ነው የመጨረሻ ነጥብ የሚሆነው የጂን ልኡካን ቡድኖች